እኔንም አብራችሁ በራችን ስር እንዳታድሩ ስምኛናችሁ ስለምፈራው። ሰላም ጤና ይስጥልን ቤተሰብ፣ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬ ኤፍሬም እንግዲህ ሩታ አብርሽን ይዛው ከሀገር ውጭ መውጣት አለባት ለትንሽ ጊዜም ቢሆን ብሎ እንግዲህ ያመጣው ሀሳብ አለ። ሩታን በመጣው ሀሳብ ተስማምታለች። እኔና አብርሽ አንድ ላይ በመሆናችን ብዙ ሰዎች ደስተኛ አይደሉም፣ እናም እየረበሹን ነው ስራ ቦታ ድረስ እየሄዱ። ስለዚህ ወጣ ማለት አለብን። በዛ ላይ ደግሞ ተስፋ መቁረጥ አለባችሁ። አብርሽ የኔ ነው፣ አትረብሹን። መኝታውም ሁሉም ነገር ተመችቶናል፣ አብሮኝ እየኖረ ነው ብላለች። እንግዲህ በዚህ አጋጣሚ እንኳን ደስ አለሽ ሩታ። ነገር ግን ማለት ነው ሄርምዬ የኔ ቆንጆ በቃ ከእንደዚህ አይነት ህይወት ውጪ። አብርሽ አንቺ ላይ እየተጫወተ እንጂ ምንም የሆነው ነገር የለም። እመኑ ቤተሰብ እመኑ። ብዙዎቻችሁ ልታምኑ አልቻላችሁም። አብርሽ በቃ በጤናው አይደለም፣ ጸበል መሄድ አለበት ምናምን ትላላችሁ እንጂ በፍጹም አብርሽ ሄርሜላ ላይ እየተጫወተ ነው ያለው። የራሱን ህይወት እያሟሟቀ ራሱ እያደገ እየተለወጠ፣ ነገር ግን የሰው ህይወት እያበላሸ ነው ያለው። አሁን ሄርሜላ እንደ ጥፋተኛ አትቁጠሩ። በነገራችን ላይ እንደው በእውነት ከሆነ ጥፋተኛው እሱ ነው። ትዳር እያለው በትዳሩ ላይ ሌላ ሴት አፈቀርኩ እያለ ለሰው ተስፋ እየሰጠ ቀለበት እያደረገ ሲጃጃል የነበረው አብርሽ ነው። ትዳሩን የማያስከብር ሚስቱን የማያስከብር ከዛም አልፎ ደግሞ ሌላን ሴት ለመጉዳት የሚወጣው የሚወርደው እራሱ ነው። እና ሄርሜላ እንደ ጥፋተኛ ልትቆጥሩ አይገባም። እኔ የሄርሜላ እህቶች የሆናችሁ እውነት ምከሯት ሄርሚን። ይሄ ህይወት ለእሷ አይገባትም። በቃ እሷ ከዚህ የተሻለ ህይወት ነው መኖር ያለባት። አብርሽ ለልጁ እናት ያልሆነ ለሄርሜላም አይሆንም። ዛሬ የተናገሩትን ሰምታችሁ ከሆነ በጣም የሚያስጠላ ነገር ነው ሲናገሩ የነበሩት ሁለቱም፣ ማናት ሩታም ኤፍሬምም ማለት ነው። በቃ የሆነ ተስፋ መቁረጥ እንዳለባችሁ፣ ከዚህ በኋላ አብርሽ ወደዛ እንደማይመለስ ምናምን። ይሂድ እውነት ይሂድ፣ አያስፈልግ። እኔ እንደ ራሴ በዚሁ ይቅር ነው የምለው። አብርሽ ራስ ወዳድ ጥቅመኛ ሰው ነው ከመጀመሪያም ጀምሮ ማለት ነው። ይሄው ሄርሜላ ከሱ ጋር ከጀመረ ጀምሮ 100K እንኳስ አልገባችም። እሱ ግን 500K ለመግባት ይንደረደራል። የራሱን ቻናል ብቻ ለማሳደግ በየቀኑ እየፖሰተ ማለት ነው። እና ሲቀጥል የቀረቧት ለጥቅም ነው፣ ለሌላ ነገር አይደለም። በቃ ሚዲያውን ለማንጫጫት ስለፈለገ ብልጥ ሰው ነው አብርሽ። ጅል እንዳይመስላችሁ፣ የዋህ እንዳይመስላችሁ። እዛው ይሄድ፣ በቃ እዛው ይሄድ፣ እዛው በቃ ሩታ ጋር ይሄድ። ሩታ እንዳደረገች ታድርገው። እድሜ ልኳን ግን ሩታን ራሱ ሲጫወትባት ነው የሚኖረው። ለምን ካላችሁኝ ከዚህ ህይወት አይወጣም አብርሽ። እስኪ በአብርሽ ህይወት ስንት ሴቶች ነበሩ? ቁጠሯቸው። በጣም ብዙ ሴቶች ነበሩ። እና ሄርምዬ በቃ ከእሱ ጋር ሁለተኛ ያለሽን ግንኙነት በቃ አቁሚ ነው የምለው። አቁሚ። ተስፋ አንቆርጥም የምትሉ ልጆች አላችሁ። እውነት ለማየት ያብቃችሁ። አብርሽ አይሆናትም። እህታችሁን አትጉዷት እንደዚህ እያላችሁ። የምትወዷት ከሆነ ሄርምዬን ከዚህ ህይወት እንድትወጣ ምከሯት። አያስፈልግም። አብርሽ ጠንካራ ሆና ጎበዝ ሆና የራሷን ቻናል እያሳደገች እየሰራች ትምጣ። ፍቅረኛ ካላት ከፍቅረኛዋ ጋር ትምጣ። ሌላ ፍቅረኛ ከሌላትም ደግሞ ህይወት ይቀጥላል። አለቀ።